እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? ትላንት እንግዲህ ተከታዩን ሶስተኛውን ሊደርሺፕ ስታይል አዳፕቲቭ ሊደርሺፕ ስታይልን ማቅለም ነበረብኝ። እንግዲህ እስካሁን ከመጣሁባቸው ወደ 40 ሴሽኖች ትላንት የመጀመሪያው እንግዲህ ተቋርጦብኛል። ያው ቴክኒካል በሆነ ኢሹ ነው። ያው መብራትም ስላልነበረ ቤት አካባቢ ያ ነው ኢሹ። እንግዲህ ይገጥማል አንዳንዴ እና ወደ ከወር በላይ ተከታታይ የሊደርሺፕ ስታይሎችን ሳቀርብ ነበር። ስለዚህ ትላንት ማታ ማቅረብ ያለብኝን አሁን ጠዋት አቀርባለሁ። የዛሬውን ፓርት ደግሞ ከሰዓት ላይ አቀርብላችኋለሁ። ዛሬ የምናየው አዳፕቲቭ ሊደርሺፕ ነው። ይሄ እንግዲህ በአማርኛው ተለዋዋጭ ሁኔታዎችን የሚመጥን አመራር፣ ተለዋዋጭ ሁኔታዎችን የሚመጥን አመራር በሚለው ነው። ይሄ በሃርቫርድ ዩኒቨርሲቲ ፕሮፌሰሮች ሮናልድ ሀፊዝ ነው የተጠናው። ከእርሱ ጋር ጓደኛውም አብሮት ነበረ፣ ማርቲን ሊኒስኪ የሚባል ፕሮፌሰር። ሁለቱም እንግዲህ ሃርቫርድ ዩኒቨርሲቲ ውስጥ ነው የሚሰሩት። አሁንም አለው አክቹዋሊ። በዚህ በአዳፕቲቭ ሊደርሺፕ ላይ ነው ትሬኒንግ የሚሰጡት። እዛ የሚያስተምሩት መምህራኖች ናቸው። ይበልጥ እንግዲህ በዩቲዩብ ልታገኟቸው ትችላላችሁ። ሞር ያወቅኳቸው እና የእነሱን ዩቲዩብ እንዲሁም ደግሞ መረጃዎችን መሰብሰብ የጀመርኩት ያው ከፔፐሬ ከጥናት ጽሁፌ ጋር ቶፒኩ የአዳፕቲቭ ሊደርሺፕ ኢሹ ስላለበት ትልቁ ፖይንት እሱ ስለሆነ ለዛ ነው ሞር የዚህ በጣም ኢንተረስቲንግ ነው። ባይዘው ይሄ አዳፕቲቭ ሊደርሺፕ የሚባለው ከሌሎች ሊደርሺፕ ስታይሎች የሚለይበት የራሱ የሆነ ሪዝን አለው። እናየዋለን አንድ በአንድ። አዳፕቲቭ ሊደርሺፕ ወይ ደግሞ ተለዋዋጭ ሁኔታ የሚመጥን አመራር በፈጣን ለውጥና እርግጠኝነት በሌለበት ሁኔታ ውስጥ ድርጅቶችን ወይም ማህበረሰብ አስቸጋሪ ችግሮችን ተቋቁሞ እንዲያልፍ የሚያስችል የአመራር ጥበብ ነው። ዲስ ሚንስ ቻሌንጂንግ በሆነ ኢሹዎች ውስጥ ቻሌንጂንግ በሆነ ሲቹዌሽን ውስጥ ቻሌንጅ አድርጎ የሚያልፍ የአመራር አይነት ነው። ይሄ የአዳፕቲቭ ሊደርሺፕ የአመራር ዘይቤን የሚጠቀም አመራር ማለት ነው። ይህ አመራር ዘይቤ ትኩረት የሚያደርገው በለውጥ ወቅት የሚያጋጥሙ ውስብስብ ችግሮችን በለውጥ ወቅት የሚያጋጥሙ ውስብስብ ችግሮችን ድርጅቶችን ወይም ኦርጋናይዜሽኖችን ወይም ማህበረሰቦችን እንዴት ተላምደው ተቋቁሞ ማለፍ እንዳለባቸው የሚያሳይ ነው ማለት ነው። ይሄ አዳፕቲቭ ሊደርሺፕ የሚጠቅመው በጣም ውስብስብ ለሆኑ በጣም ሊታለፉ የማይችሉ ሪፎርሞች ውስጥ የሚያሳልፍ አይነት ሊደርሺፕ ስታይል ነው ማለት ነው። ስለዚህ የአዳፕቲቭ ሊደርሺፕ ዋና ዋና ነጥቦች ይህ አመራር ችግሮችን በሁለት ይከፍላቸዋል። እንዳልኳችሁ ፕሮፌሰር ሮናልድ ሀፊዝ እና ማርቲን ሊኒስኪ እንግዲህ በሃርቫርድ ዩኒቨርሲቲ ውስጥ የሚሰሩ ሰዎች ናቸው። ችግሮችን ሁለት አድርገው ነው የከፈላቸው። አንደኛው ቴክኒካል ችግር ቴክኒካል ፕሮብሌምስ፣ ሁለተኛው አዳፕቲቭ ችግሮች አዳፕቲቭ ቻሌንጅስ ብለው ነው ሁለት የከፈሏቸው። ቴክኒካል ችግሮች በቀላሉ እውቀት ባላቸው ባለሙያዎች ስፔሻሊስት ሊሆኑ ይችላሉ ባሉት ህጎች ሊፈቱ የሚችሉ። ለምሳሌ ሶፍትዌር ብልሽት ቢገጥም ባለሙያው ቴክኒካል ስኪሉን ስላለው ይሄን መፍታት ይችላል። ይሄ ቴክኒካል ችግር ይባላል። አዳፕቲቭ ችግር ደግሞ የሚባለው ግልጽ መፍትሄ የሌላቸው የሰዎችን እሴት፣ አመለካከት፣ ልምድ መቀየር የሚጠይቁ ለምሳሌ የድርጅት ባህልን መቀየር፣ የአንድን ኦርጋናይዜሽን ካልቸር መቀየር በጣም ቻሌንጂንግ ነው እንደምታውቁት። እስቲ በምሳሌ እንግለጽላቸው። ቴክኒካል መፍትሄ የሚሆን ለምሳሌ በሕክምና ዘርፍ ሐኪም ቀዶ ጥገና ያደርጋል ወይም መድኃኒት ያዛል። ይህ በባለሙያ የሚከናወን ነው። ይህ አይነት ስራ ወይ ቴክኒካል ስኪል ባለሙያው ነው ያው ቀዶ ጥገና ያካሄዳል፣ ከዛ መድኃኒት ያዛል። ይሄ ቴክኒካል ስኪሉን የተማረበት የሚያውቀው። አዳፕቲቭ መፍትሄው ደግሞ በሽታው የአመጋገብ ዘይቤ መቀየር፣ የአካል ብቃት እንቅስቃሴ ማድረግ፣ የጭንቀት መጠንን መቀነስ አለበት። እንግዲህ አንድ ሰው የልብ ህመም ቢገጥመው እንዳልኳችሁ ቴክኒካል መፍትሄው ያው ቀዶ ሕክምናና መድኃኒት ነው የሚሰጠው። አዳፕቲቭ መፍትሄው ደግሞ በሽታው የአመጋገብ ዘይቤውን መቀየር፣ የአካል ብቃት እንቅስቃሴ ማድረግ፣ የጭንቀት መጠንን መቀነስ አለበት። ይህ እንግዲህ በባለሙያው ብቻ የማይሆነው ግለሰቡ ራሱ በባህሪው ላይ ለውጥ እንዲያመጣ የሚጠይቅ ነው።
አመጋገቡ መቀየር በጣም ከባድ ሊሆን ይችላል። የአካል ብቃት እንቅስቃሴ፣ ጭንቀትን፣ እነዚህን ቻሌንጆች ማለፍ የሚችለው ባለሙያው ራሱ ነው፣ ግለሰቡ ራሱ ነው እንጂ በባለሙያ የሚደረግ። ስለዚህ ሁለት ናቸው፣ ቴክኒካል ፕሮብሌም እንደ አዳፕቲቭ ፕሮብሌም እንላቸው። እንግዲህ የራሳቸው ምንድን ነው የአዳፕቲቭ ሊደርሺፕ ዋና ምን ስራዎች ናቸው የሚሰሩት? በእነዚህ በአዳፕቲቭ ሊደርሺፕ ሊደር የሚሰሩ ስራዎች ከባንኮኒው ጀርባ መውጣት፣ ጌት ኦን ዘ ባልኮኒ ነው የሚለው። መሪው ከዕለት ተዕለት ስራው ወጣ ብሎ አጠቃላይ ሁኔታና የሰራተኞችን ስጋት በትክክል መረዳት መመልከት አለበት። ዴይ ቱ ዴይ ይሄ ሩቲን አክቲቪቲ ላይ ዲፔንድ ከመሆን ሰፋ ያለ ምን አይነት ችግሮች ይገጥሟቸዋል፣ እንዴት ቻሌንጆችን ቻሌንጅ እናድርግ ከሚለው በላይ ነው ማሰብ ያለበት። ሌላው ጭንቀትን ማስተዳደር ነው። ይሄ ማኔጅ ዲስትረስ ማለት ነው። ሰራተኞቹ ለውጡን ሲፈሩ በቂ መረጃ በመስጠት አብሮ በመስራት ስጋታቸውን ይቀንሳል። ለውጥ በአንድ ኦርጋናይዜሽን ውስጥ ይመጣል ሲባል ሰው ሊፈራ ይችላል፣ ሊሰጋ ይችላል። ስለዚህ እነሱ ይህንን ፍርሃት በሚያድርባቸው ጊዜም በቂ መረጃ መስጠት፣ አብሮ መስራት፣ ስጋታቸው በቀላሉ እንዲቀንስ ማድረግ ነው። ሌላው ስራውን ለባለቤቱ መስጠት ነው። እንግዲህ ጊቭ ዘ ወርክ ባክ ይላል። መፍትሄ ብቻውን ከመስጠት ይልቅ ሰራተኞች ራሳቸው አዳዲስ የዲጂታል ዘገባ ዘዴዎችን እንዲፈልጉ እድል ይሰጣቸዋል። በራሳቸው መፍትሄ እንዲሰጡ ማድረግ ነው። እንግዲህ ጥቅሞች አሉት። አንደኛው ተለዋዋጭነትን ያሳድጋል ነው። ድርጅቱ የአዳዲስ ያልተጠበቁ ለውጦች እንደ ቴክኖሎጂ እድገቱ፣ የገበያ ለመለዋወጥ በቀላሉ እንዲላመዱ ያደርጋል። ሌላው ለዘላቂ መፍትሄ ይሰራል። ችግሮች ላይም ከመጠገን ይልቅ ስር የሰደዱ የአመለካከት የባህል ችግሮች ላይ ትኩረት እንዲያደርግ ዘላቂ ለውጥን ያመጣል። የሰራተኞችን ተሳትፎ ይጨምራል ይላል። መፍትሄው የሚያመጣው ከአንድ መሪ ብቻ ሳይሆን ከሁሉም ሰራተኛ ተሳትፎ በሆኑ ሰራተኛው በስራቸው ላይ ባለቤት እንዲሆኑ ያደርጋችኋል ነው። ፈጠራን ያበረታታል። ጉዳቶችም አሉበት። እንግዲህ ከፍተኛው ውጥረትና ግጭት ሊያመጣ ይችላል። ይህ ጉዳቱ ሰዎች ነባር ልምዳቸውን እንዲተዉ ስለሚገፋፋ ከፍተኛ ተቃውሞና በድርጅት ውስጥ አለመግባባት ሊፈጠር ይችላል። ረጅም ጊዜ ሊወስድ ይችላል። እንግዲህ የአመለካከት ለውጥ በአንድ ጀንበር ስለማይመጣ ፈጣን ውሳኔ ለሚሹ አስቸኳይ ጉዳዮች ላይመች ይችላል። ከፍተኛ ብቃትን ይጠይቃል። መሪው ሰዎችን በማረጋጋት ግጭቶችን በመያዝ በኩል ከፍተኛ የስነ ልቦና ወይ ኢሞሽናል ኢንተለጀንስ ከሌለው ሂደቱ ሊበላሽ ይችላል ማለት ነው። ስለዚህ በሀገራችን ምን አይነት ሊደርሺፕ ያስፈልገናል? ሊደሮች ያስፈልጉናል። አዳፕቲቭ የሆኑ ሊደሮች ያስፈልጉናል። ሌላው የውድቀት ስጋት ነው። በሙከራና ስህተት ይሄ አሁን ትራይ ኤንድ ኤረር ላይ ስለሚመሰረት አንድ የሚደረጉ የሙከራዎች ሳይሳኩ ሲቀሩ የሀብትና የጊዜ ብክነትን ሊያስከትሉ ይችላሉ የሚልም ሀሳብ አለ። ስለዚህ የአዳፕቲቭ ሊደርሺፕ ስታይል ችግሮችን ተጋፍጦ ከችግሮች መውጣት የሚችል አይነት ሊደርን መፍጠር ነው። በዛው ልክ ችግሮችን ለራስ ብቻ ለሊደሩ ብቻ በመተው ሳይሆን እያንዳንዱ ባለሙያ ከስሩ ያለው ፎሎወር እሱ እንኳን ባይኖር በራሱ ልክ ችግሮች ሲገጥሙት የእሱን ያክል የመሪውን ያክል ተጋፍጦ የሚያልፍ ባለሙያ መሆን እንዳለበት የሚያሳይ ነው። ከሰዓት ተከታዩን ሊደርሺፕ ስታይል እናያለን። ቴንኪዩ። በጣም አመሰግናለሁ። መልካም ቀን ይሁንላችሁ።